ከሜሶፖታሚያ ጊዜ ጀምሮ የሆርሙዝ ሰርጥ በዛ አካባቢ ላይ ለሚፈጠሩ ስልጣኔዎች ሁሉ እስከ አፍሪካ ቀንድ ድረስ ለሚከናወኑ የንግድ እንቅስቃሴዎች ሁሉ የሐር ገበያ፣ ሌላም የጥራጥሬ የሰሊጥ ገበያ በቀደመው ጊዜ የስልጣኔ ዋና ቁልፍ መገበያያ የሚባሉት ማለት ነው። በነ ሜሶፖታሚያ ከክርስቶስ ልደት በፊት ከነበረው ጊዜ አንስቶ እስከ ዛሬም ድረስ ስትራቴጂካዊነቱ ተጠብቆ ዛሬም በዓለም ጂኦፖለቲካ ላይ ቁልፍ ሆኖ የቀጠለ አንድ ስፍራ አለ፣ የሆርሙዝ ሰርጥ። የሆርሙዝ ሰርጥ ዛሬ በትኩረት ስንመለከተው ይህንን የሆርሙዝ ሰርጥ ቆይ ለምንድን ነው እንዲህ የዓለም የልብ ምት የሆነው? ኢራን ይህንን የሆርሙዝ ሰርጥ በእጇ በማስገባቷ ስትራቴጂካዊና ብሔራዊ ጥቅሞቿን እንዴት ለማስከበር እየተጠቀመችበት ነው? ከዚህ አንጻርስ የኢትዮጵያ የባህር በር ጥያቄ፣ የኢትዮጵያ የባህር በር ባለቤትነት መልስ አግኝቶ ኢትዮጵያ የዓለምን የልብ ምት ባታቆምበት እንኳን አትሊስት ግን የራሷን ብሔራዊ ጥቅምና ስትራቴጂካዊ ጥቅም እንዴት ልታስከብርበት ትችላለች የሚለውን ጉዳይ ከታሪክ፣ ከተሞክሮ፣ ከንባብ ከዚህም ከዛም ያሰባሰብኩላችሁ መረጃዎች ይዤ ከእናንተ ጋር ቆይታ አደርጋለሁኝ። ሰላም ጤና ይስጥልን። ነጻነት ላቀው ነኝ። በገበያ ፖድካስት ዘርዘር ያሉ ትንታኔዎችን ታገኙበታላችሁ። የገበያ ፖድካስት ቤተሰብ እንድትሆኑ፣ የገበያ ሚዲያ ቤተሰብ እንድትሆኑ በአጠቃላይ አክብሮታዊ ጥሬን አቀርብላችኋለሁኝ። ቀድሜ የነገርኳችሁን ርዕሰ ጉዳይ እያነሳን ለጥቂት ደቂቃዎች ያክል አብረን ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። አንዳንድ ጊዜ ሀገራት የመሬት አቀማመጣቸው እስረኞች ናቸው ወይስ እስረኞች አይደሉም በሚለው ጉዳይ ላይ በጣም ብዙ ሐሳቦች ይደመጣሉ እና ጠቅላይ ሚኒስትር አብይ አህመድም በዚያው ኢትዮጵያ የመሬት አቀማመጧ እስረኛ አይደለችም we're not a prisoner of our geography ያሉ ሲናገሩ እንደነበረ አስታውሳለሁኝና ከዚህ ጋር በተያያዘ በጣም አንድ ሞዶ መጽሐፍ አለ prisoners of geography የሚልና በጣም በተደጋጋሚ ሳነሳውም ሰምታችሁ ልታውቁ ትችላላችሁ ከዚህ ቀደምና prisoner of geography ወይም የመሬት አቀማመጣችን እስረኞች ነን የሚለው ጉዳይን በተመለከተ አሁን ፖይንቱ ምንድነው? ወደርንም ጠላንም ለምሳሌ በኢትዮጵያና በግብጽ መካከል እንዲህ አይነት ውጥረት ላይኖር አይችልም ማለት በቃ በኢትዮጵያና በግብጽ መካከል በአባይ ጉዳይ ላይ በአባይ ውሃ ጉዳይ ላይ የምንመለከተውን አይነት ውጥረት ላይኖር አይችልም። በኢትዮጵያና በግብጽ መካከል በቀይ ባህር ምክንያት የምንመለከተውን አይነት ውጥረት ላይኖር አይችልም። ኢንኤቪታብል ነው፣ ሊቀር የሚችል ነገር አይደለም ማለት ሌላ ተአምር ካልተፈጠረ በቀር። ያ ለመሬት አቀማመጣችን እስረኞች ነን የሚለው አገላለጽ የምናከናውነውን የትኛውንም ነገር ለማከናወን የምንገደደው በመሬት አቀማመጣችን ምክንያት ነው የሚል አይነት መረዳት ነው ያለው። እኔ ምን ብዬ አምናለሁ ከዚህ አንጻር የመሬት አቀማመጣችን እስረኞች ነን ብዬ ነው ማምነው። በመላው ዓለም ላይ ያለን አገራት የመሬት አቀማመጣችን እስረኞች ነን። ኢትዮጵያ ቀይ ባህር ላይ ተቀምጣለች። ኢትዮጵያ ቀይ ባህር ላይ ተቀምጣ ቀይ ባህርን እንድትጠቀም የሚያስገድዳት ጉዳይ ምንድነው ካላችሁ የቀይ ባህር እስረኛ በመሆኗ። በቃ ቀይ ባህር ከቀይ ባህር ውጪ ህይወትን ልታሰብ አትችልም ኢትዮጵያ። ከአባይ ውሃ ውጪ ህይወትን ልታሰብ አትችልም ኢትዮጵያ። ስለዚህ አሁን ያለውን የምንመለከተውን ስታትስኮ መቀየር አለብን ብለን ስንነሳ ኢትዮጵያ አሁን ያለውን ነባራዊ ሁኔታ መቀየር አለብኝ ብላ የባህር ወደብ ያስፈልገኛል ብላ ስትነሳ ከዛ ከመሬት አቀማመጥ እስራት የመስበር ጉዳይ ሳይሆን በርግጥም ይህ አስገዳጅ ለሆነብን ከመሬት አቀማመጣችን ጋር ተያይዞ ለመጣብን ጫና ምላሽ የመስጠት ጉዳይ ነው ተደርጎ መታሰብ ያለብን እና ያንን ነገር የመሬት አቀማመጣችን እስረኞች የሚለውን አገላለጽ ከዛ አንጻር ነው አንደርስታንድ ማድረግ። ይሄን ጉዳይ ያነሳው ያለው ለምንድን ነው ካላችሁ
ትላንትና በጣም ጥሩ እንግዲህ ጥሩ እንትን ጀምረናል። በጅቡቲ ላይ ያለውን ነገር እየተመለከትን ነበረ። ከዛ በጅቡቲ በቃ በሌላ ቋንቋ የቀይ ባህር ሆርሙዝ እንደማለት ነው፣ ባቤል መንደብ ማለት የቀይ ባህር ሆርሙዝ እንደማለት ነው እያለን እያነሳን ነበር እና ስለ ሆርሙዝ በጣም አስገራሚ ነገሮችን እየተመለከትኩ ነበረ። ከነዛ ከተመለከትኳቸው ጉዳዮች መካከል ማለት ኢራን የምትባለው ሀገር አሁን በዚህ በቀጠለው ጦርነት ላይ እንዴት አድርጋ የሆርሙዝ ሰርጥን በመጠቀም ጥያቄዎቿ መልስ እንዲያገኙ ጥረት እያደረገች እንደሆነ ስትመለከቱ በጣም ያስደንቃቸዋል። ትላንትና ጅቡቲን በተመለከተ ምን አልገዋችሁ? ጅቡቲ is where ጂኦግራፊና የመሬት አቀማመጥና ፖለቲካ የሚባሉት ነገሮች የሚገናኙበት የሚጋጠሙበት ስፍራ ነው። ልክ እንደዛ ሁሉ የሆርሙዝ ሰርጥም የጂኦፖለቲካ የሚባለው ጉዳይ የመሬት አቀማመጥ ጂኦግራፊና ፖለቲካ የሚጋጠሙበት አይነት መሆኑን ነው የምትመለከቱት። አሁን በሆርሙዝ ሰርጥ ላይ ዛሬ አይደለም የጅቡቲ ታሪክ ዛሬ እንዳልጀመረ፣ ኢትዮጵያ በቀይ ባህር ላይ የምታነሳው ጥያቄ ታሪክ ዝም ብሎ ዛሬ የጀመረ ጥያቄ እንዳልሆነ ሁሉ ከታሪክ መዛግብት ውስጥ እየተገለጠ የሚታይ እየተገለጠ የሚነበብ እውነት እንደሆነ ሁሉ ሆርሙዝ ሰርጥ ላይም እንዲሁ በዓለም የስልጣኔ ታሪክ ውስጥ የሆርሙዝ ሰርጥ እንዴት ዲፋይኒንግ የነበረ በጣም ከፍተኛ አስተዋጽኦ ያደርግ እንደነበረ መረጃዎች ያመላክታሉ። የሆርሙዝ ሰርጥ ወይም ስትሬት ኦፍ ሆርሙዝ በዓለም አቀፍ የጂኦፖለቲካና ኢኮኖሚ ውስጥ እጅግ ወሳኝ ከሆኑ የውሃ መስመሮች ውስጥ አንዱ ነው። ይህ የባህር ሰርጥ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በሰሜን በኩል ኢራን፣ በደቡብ በኩል ደግሞ ኦማንና የተባበሩት አረብ ኤሚሬቶችን ያዋስናል። ሰርጡ ታሪካዊ ዳራው ምን ይመስላል የሚለውን በተወሰነ ካየነው የሆርሙዝ ሰርጥ ለዘመናት የንግድና የኃይል ሽኩቻ ማዕከል ሆኖ የቆየ ነው። ጥንታዊ የንግድ ታሪኮች በሆርሙዝ ሰርጥ ላይ የነበሩ ጥንታዊ የንግድ ታሪኮችን በተመለከተ የሚነሱ ሐሳቦች ከክርስቶስ ልደት በፊት ጀምሮ ሜሶፖታሚያ እየተባለ በሚጠራው በህንድ እንዲሁም በምስራቅ አፍሪካ መካከል ለሚደረግ የቅመማ ቅመምና የባህር ንግድ ዋና በር ነበረ። የሜሶፖታሚያ ስልጣኔ ማለት ሁለት ወንዞችን መነሻ አድርገው የተጸነሱ የተወለዱ ስልጣኔዎች ናቸው። የሜሶፖታሚያ ስልጣኔ የኤፍራጥስና የጤግሮስ የተባሉ የሚጠሩ ወንዞችን መነሻ አድርጎ የተፈጠረ ስልጣኔ ነው። ናይል ስንል የኢትዮጵያን ስልጣኔ፣ ናይል ስንል የኢትዮጵያን ስልጣኔ፣ የግብጾችን ስልጣኔ፣ የኑቢያን ስልጣኔ እንደምናነሳ ሁሉ ኤፍራጥስና ጤግሮስ የሚባሉ ወንዞችን ስናነሳ ደግሞ የሜሶፖታሚያ ስልጣኔንና በአካባቢው ላይ የነበሩትን ሌሎች ስልጣኔዎች መለስ ብለን እናስታውሳለን። ይሄኛውን ሐሳብ ያለ ምክንያት አይደለም ያነሳውላችሁ። በኋላ ላይ ለማነሳው አንድ ሐሳብ ግብአት ስለሚሆን ናይል ስንል የኢትዮጵያ ስልጣኔ፣ የኑቢያ ስልጣኔ፣ የግብጾች ስልጣኔ እያለ ይቀጥላል። ኤፍራጥስና ጤግሮስ ስንል የሜሶፖታሚያ ስልጣኔ ይቀጥላል። የሆርሙዝ ሰርጥ ስለዚህ እያወራን ያለነው ከየት እስከ የት መሰላችሁ? ከአባይ ወንዝ ወይም ከናይል ወንዝ አንስቶ ቀይ ባህርን ይዞ እስከ ሆርሙዝ ሰርጥ ድረስ ስላለው አካባቢ ነው። የናይል ወንዝ ወይም አባይን ይዞ ከዛ ቀይ ባህር ላይ እንደርሳለን። ከዛ እስከ ሆርሙዝ ሰርጥ ድረስ ወዳለው ክፍል እንሄዳለን። ይሄ ክፍል ትላንትና በተወሰነ መልኩ በዚህ በቀይ ባህር ላይ ያለውን ነገር ዳሰነዋል አይደል? የስዊዝ ቦይ መከፈትና እዚህ ጋር የባቤል መንደብና የጅቡቲ ጉዳይ እንዴት በዓለም የንግድ መስመር የመቆጣጠር ሂደት ላይ ዲፋይኒንግ እንደሆኑ ተመልክተናል። ልክ እንደዛ ሁሉ በፋርስ ባህረ ሰላጤና በአረቢያን ባህረ ሰላጤ መካከል የሚገኘው የሆርሙዝ ሰርጥም ልክ እንደዚህ ሁሉ እጅግ በጣም ቁልፍ የሆነ ስትራቴጂካዊ የንግድ መስመር ነው። ምናልባት በአፍሪካ ቀንድ ላይ ያለው የባቤል መንደብና የጅቡቲ አካባቢ ላይ ያለው ስፍራ እንደ ልሳነ ምድር ወይም የምስራቅ አፍሪካ ልሳነ ምድር ወይም የአፍሪካ ቀንድ ልሳነ ምድር ተብሎ መገለጽ ሊኖርበት ይችላል። ምክንያቱም በሶስት የውሃ አቅጣጫዎች ላይ ስለሚደርስ በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ ላይ ይደርሳል። የተቀረው ክፍል ከአፍሪካ ጋር ይገናኛል። የምስራቅ አፍሪካ ወይም የአፍሪካ ቀንድ ልሳነ ምድር ስላችሁ የነበረው ለዛ ነው። የሆርሙዝ ሰርጥን ስንመለከት በሁለት አቅጣጫዎች ላይ ከውሃ ጋር የሚገናኝ ከዛ በተቀሩት ሁለት አቅጣጫዎች ላይ ደግሞ በሰሜንና በደቡብ ደግሞ ከነ ኦማን ከነ ዩናይትድ አረብ ኤሚሬት ያው ኢራንን ጨምሮ ማለት ነው ጋር የሚዋሰን የሚገናኝ ነው። ከዛ ውጭ ያለው በምስራቅና በምዕራብ በኩል ባለው አቅጣጫ በፐርዣን ወይም በፋርስ ባህረ ሰላጤና በአረቢያን ባህረ ሰላጤ መካከል የሚገኝ ነው።
ከዚህ የሆርሙዝ ሰርጥ ላይ በቀደመው ጊዜ ከክርስቶስ ልደት በፊት በነበሩ ጊዜያት የሜሶፖታሚያ የህንድና ምስራቅ አፍሪካ ብለን ስናነሳ የምናነሳው በዛ ሰዓት ከክርስቶስ ልደት በፊት በነበሩት ጊዜያት ውስጥ የነበሩ ስልጣኔዎችን ስንመለከት በምስራቅ አፍሪካ አካባቢ ላይ የኢትዮጵያ ስልጣኔ ከዚህ ከናይል ወንዝ ጋር ተያይዞ ከአባይ ወንዝ ጋር ተያይዞ ከቀይ ባህር ጋር ተያይዞ የነበሩ ስልጣኔዎችን ነው የምናስታውሰው። የአክሱማይት ስልጣኔዎች በጊዜው እነ ዘይላ እና ዶሊስ እና ታጁራ የመሳሰሉትን የሚያጠቃልለው ስልጣኔ ማለት ነው። እዚህ ጋር አንድ ነገር ትዝ አለኝ። ትናንት በሰራውላችሁ ዘገባ ላይ እመለስበታለሁ። ወደ ሆርሙዝ ሰርጥ ላይ ትዝ ስላለኝ ነው። ትናንት በሰራውላችሁ ዘገባ ላይ ጅቡቲ የኢትዮጵያ ሉዓላዊ ግዛት መሆኗን እስኪ በተጨባጭ የታሪክ ማስረጃ አቅርብልን የሚል ጥያቄ አቅርበው ነበረ አንድ አድማጭ ተከታታያችንና በጣም አንድ የምወደው መጽሐፍ አለ፣ የኢትዮጵያ ዳር ድንበር ያልተቋጨ የቤት ስራ የሚል በጣም የምወደው መጽሐፍ። ኢትዮጵያ የድንበር ነክ ጉዳዮችን በተመለከተ ካነበብኳቸው ሙሉ ከሆኑ መጽሐፎች መካከል የኤርትራን ጉዳይ እንደው ሳይነካኩት በማለፋቸው ቅር ይለኛል እንጂ በሌሎች በጅቡቲ በኩል በኬንያ በኩል በሶማሊያ በኩል በሱዳን በኩል ያለውን የድንበር አወሳሰን ሂደት በተመለከተ ከታሪካዊ ዳራው እንዴት ነገሩ ከተቋጨበት ጊዜ ድረስ ያለውን ነገር በደንብ በዝርዝር የተዳሰሰበት የተቀመጠበት መጽሐፍ ነው የኢትዮጵያ ዳር ድንበር ያልተቋጨ የቤት ስራ። እንደ ሪኮመንዴሽን አድርጋችሁ ሰሉልኝ ብትችሉ ብታነቡት እና እዛ መጽሐፍ ላይም ሆነ ሌሎች እንደዚህ ከኢትዮጵያ የድንበር ነክ ጉዳዮች ጋር ተያይዞ በተጻፉ መጽሐፎች ላይ የጅቡቲን ጉዳይ በተመለከተ የተቀመጠው ሐሳብ ምንድነው? ፈረንሳዮች መጀመሪያ መጥተው ጅቡቲን እንዴት አድርገው ነው ወደ መያዝ የመጡት ሲባል አስፈቅደው ነው። ከዳግማዊ አፄ ምኒልክን አስፈቅደው ከዛ በኋላ ደግሞ ስምምነት ይዘው ዳግማዊ ምኒልክ ስለ ግዛታቸው ስፋት ለዓለሙ ማህበረሰብ ለፈረንሳይ መንግስት ሲያሳውቁም የነ አሊያን ፍሬን ግዛት ይዞ ብለው ሲገልጹ አፋርን ብቻ አይደለም እስከ ጅቡቲ ያለውን አካባቢውን ጭምር የሚይዝ እንደሆነ ይታወቃል። በግልጽ ጅቡቲ የኢትዮጵያ አካል እንደነበረች አንድና ሁለት የለውም ማለት እንደው በዝርዝር አሁንም እንደሄድበት የምትፈልጉ ከሆነ ተከታታያችን በዝርዝር ልሄድበት እችላለሁ። ኤኒዌይ የኛውን ነጥብ ያነሳሁት ያው እነ ታጁራን ያነሳን ስለሆነ እነ ታጁራ የት የሚገኙ ወደቦች ናቸው ሲባል በኢትዮጵያ የታሪክ ትምህርት 9ኛ ክፍል ባለ የታሪክ መጽሐፍ ላይ እንኳን ለኮ በነገራችን ላይ ታጁራ ላይ ኢትዮጵያ እንዴት ተጠቀም እንደነበር እና ዶሊስ እና ዘይላ በሚባሉት ወደቦች ላይ እንዴት ተጠቃሚ ሆና ይሄን ቀጠና ታስተዳድር እንደነበር ይሄን ትቀልዳለህ እንዴ አንተ ያው የኛ ግዛት ነው አንልም እንጂ እኮ ተሻግሮ ጭምር እስከ የመን ድረስ የአረቢያዎችን ኪንግደሞች ጭምር የምታስተዳድርበት ጊዜ ነበረ። አሁን ላይ እዚህ ኢትዮጵያ ውስጥ የሚገኘው የኪን ኦፍ ሼባ መካነ መቃብር ወይም የንግስተ ሳባ መካነ መቃብር ለምሳሌ ግማሽ ክፍሉ የመን ውስጥ ጭምር አለ። አንወይ ወደ ታሪክ ነጥቦች ስለመግባት ሳይሆን ዝም ብሎ ከመሬት ተነስቶ የተወራ ሐሳብ እንዳልሆነ ለመጠቆም ያክል ስለፈለኩ ነው። እያነሳን የምንገኘው ስለ ሆርሙዝ ሰርጥ ነው ዛሬ በዋናነት። የሆርሙዝ ሰርጥን በተመለከተ ስናነሳ ግን የሆርሙዝ ሰርጥ ራሱ በቀደመው ጊዜ ከክርስቶስ ልደት በፊት በነበረው ጊዜ አንደኛው ዓላማ ሆኖ የንግድ ግልጋሎት ይሰጥ የነበረው በህንድና በሜሶፖታሚያ በህንድና በምስራቅ አፍሪካ መካከል ለሚደረግ የቅመማ ቅመምና የሐር ንግድ ዋነኛ ሰንሰለት እንደነበረ ነው ታሪክ የሚያሳየው። ከዛ በኋላ የቅኝ ግዛት ፉክክር ነው የሚመጣው። መቼስ ዓለማችን ላይ የምንመለከታቸው ታሪኮች ሁሉ መቼ ነው መለወጥ የጀመሩት የሚባለው ነገር ሲመጣ የኢንዱስትሪ አብዮትን ተከትሎ የመጣ የቅኝ ግዛትና ኢምፔሪያሊዝም የሚባል ጉዳይ ይዘው በመጡ ምዕራቡ ዓለም ሀገራት ዛሬም ደግሞ በኮንፊደንስ በኩራት ሲያወሩ ሰማቸው ነው በጣም ማፍረውና ማዝ ነው። እና የቅኝ ግዛት ፉክክር በ16ኛው ክፍለ ዘመን ላይ ፖርቹጋል አካባቢውን እንድትቆጣጠረው እድል ሰጥቷል። ያው እነ ዩናይትድ ኪንግደም ምናምን ከመምጣታቸው በፊት የፖርቹጋሎችና የስፔኖች ነበረች አይደል ዓለም። ፖርቹጋሎችና ስፔኖች በሩቅ ምስራቅ ብትሉ በላቲን አሜሪካ ብትሉ አፍሪካ የሚባለው አካባቢ ሲቀር በተቀረው የዓለም ክፍል ላይ በላቲን አሜሪካ ውስጥ ላቲን አሜሪካ እነ ብራዚል ኮሎምቢያ ምናምን በምትሏቸው አካባቢዎች ላይ ስፔንና ዛስ ዋይ ዛሬም ድረስ ፖርቹጋዝ የሚባለው ቋንቋ ጥቅም ላይ የሚውሉ አይደለ በእነዚህ በላቲን አሜሪካ ባሉ ሀገራት ውስጥ። ከዛ ደግሞ ኤዥያ በኩል ባለው አካባቢ ስትመለከቱ እነ ጃፓንን ድረስ ጭምርኮ ሚስዮናዊ ይልኩ ነበር። በጣም በቃ ወንጌላውያንን ሚስዮናውያን በጣም ይልኩ ነበርና አንደኛው የሚገቡበት መንገድ በዛ ስልት እንደነበረ አይረሳም። በካቶሊክና በፕሮቴስታንት መካከል የነበረው ውጥረት ደግሞ ካቶሊክም በራሷ መንገድ ያው ሃይማኖትን እንደ ፍላጎት ማስፈጸም ያደርጋችሁ እንድትወስዱልኝ ከዚህ ቤት ነግሬያችኋለሁ። ስለዚህ ሃይማኖት ጉዳይን ሳነሳላችሁ ኖ ስትሪንግስ አታችድ ይባላል አይደለ? ምንም ከሃይማኖቱ ጋር የሚገናኝ ነገር እያነሳው አይደለም። በታሪክ ውስጥ ሃይማኖቱ እንዴት እንደተገለጸ ሃይማኖቱ እንዴት ጥቅም ላይ እንደሚውል ለማሳየት ያክል ነው። በፖርቹጋሎችና በስፔኖች መካከል በፖርቹጋሎችና በእንግሊዞች መካከል በነበረው መገዳደር ላይ በተለይ አንዱ ጉዳይ የሃይማኖት የካቶሊክና የፕሮቴስታንት ጉዳይ እንደነበረ አይዘነጋም። ይሄው ነገር ደግሞ በኤዥያ ውስጥ በነበራቸው ተጽዕኖ ላይም እንዲሁ አብሮ ይታይ ነበረ። 16ኛው ክፍለ ዘመን ላይ በነበረው እንግዲህ የፖርቹጋሎች እንቅስቃሴ ያንን አካባቢ የሆርሙዝ ሰርጥን አካባቢ ቀድሞ የተቆጣጠሩት ፖርቹጋሎች እንደነበሩ
ይነገራል። በኋላ ላይ ግን ብሪታንያ በጣም ለረጅም ጊዜ በአካባቢው ላይ የባህር ኃይል የበላይነቷን አሳይታበት እንደቆየች ነው የታሪክ መዛግብቶች መለስ ብለው የሚያስታውሱት። ልብ አድርጉ፣ ከፖርቹጋሎች ቀጥሎ የቅኝ ግዛት ዘመን ከምንለው በኋላ ማለት ነው፣ ፖርቹጋሎች ቀጥሎ እስከ እንግሊዞች ወይም ብሪታንያዎች እንደመጡበት ነው መረጃዎች የሚያሳዩት። በ20ኛው ክፍለ ዘመን አጋማሽ ላይ የባህረ ሰላጤው ሀገራት የነዳጅ ዘይትን ማግኘት መጀመራቸው ማለት እነ ኦማን፣ እነ ዩናይትድ አረብ ኤምሬት፣ እነ ሳውዲ አረቢያ፣ እነ ኩዌት፣ እነ ባህሬን ምናምን የመሳሰሉት ሀገራት የነዳጅ ዘይትን ማግኘት መጀመራቸው በቃ የባህር ሰርጡን ከንግድ መስመርነት በዘለል ወደ ዓለም አቀፍ የኢኮኖሚክ የደም ዝውውርነት ቀይረውታል። በትዝኖች ጀስት የሆነ ተራ የንግድ መስመር ብቻ አይደለም። የሆርሙዝ ሰርጥ የዓለም ኢኮኖሚ የደም ዝውውር ተብሎ ነው ሊገለጽ የሚችለው። እና የሆርሙዝ ሰርጥ በዓለም ላይ እጅግ በጣም ስልታዊና ኢኮኖሚያዊ ጠቀሜታዎች አሉት። የመጀመሪያው ጉዳይ የዓለም የነዳጅ በር ሲባል ነው የሚገለጸው። የሆርሙዝ ሰርጥ የዓለም የነዳጅ በር። እንደምታውቁት በ20ኛው ክፍለ ዘመን አጋማሽ ላይ የባህረ ሰላጤው ሀገራት በጣም በርካታ የነዳጅ ዘይትን አገኙ ስንል እዚህ ጋር አንድ መርሳት የሌለብንና ሁሌ ማስታወስ ያለብን ታሪክ ፐርሺያን በተመለከተ ኢራንን በተመለከተ በ1908 ብሪቴኖች ያው በኢራን ውስጥ የድፍድፍ ነዳጅ ዘይት እንዳገኙ ይታወቃል። ያ የድፍድፍ ነዳጅ ዘይት ማግኘታቸው ዛሬም ድረስ ላለው የምዕራቡ ዓለም ሀገራት በዛ ቀጠና ላይ ለሚከተሉት ፖሊሲ እንደ ቁልፍ ነገር ተደርጎ ነው የሚቆጠረው። እንደ ቁልፍ ነገር ተደርጎ ነው የሚቆጠረው ማለት ምን ማለት ነው? እነ ብሪታንያ ከ1908 ኢራን ውስጥ ነዳጅን ዲስከቨር ካደረጉ በኋላ በአንደኛው የዓለም ጦርነት አሸናፊ ሆነው መውጣት የቻሉት የባህር ኃይላቸው በዓለም ለመጀመሪያ ጊዜ በነዳጅ የሚሰሩ በኦይል የሚሰሩ የጦር መርከቦችን መጠቀም በመጀመሩ ሳቢያ እንደሆነ ገብቷቸዋል። እነ ዊንስተን ቸርችል የተረዱት እውነት ይህንን ነው። ዊንስተን ቸርችል በጊዜው የብሪቲሽ ሮያል ኔቪ አዛዥ ነበረ ዊንስተን ቸርችል እና ይህንን የነዳጅ የኦይል ጉዳይ መጠቀም መጀመራቸው ድል አድራጊነትን ሲያቀዳጃቸው ከዛ በኋላ ለምን ኢራን ብቻን እንይዛለን በዚያ ቀጠና ያሉ ሀገራትን ሁሉ ብለው አንድ እንግሊዛዊ ሰው በአንድ የከሰዓት ውሎ አሁን የምንመለከተውን የመካከለኛው ምስራቅ ካርታን አሰመረ ማለት ነው። ይሄ ኢራቅ ነች፣ በዚህ በኩል ሶሪያ ነች። ብዙ ጊዜ አይታችኋል። በመካከለኛው ምስራቅ ላይ ያሉ ካርታዎች አብዛኛዎቹ ቀጥ ያሉ መስመሮች ይበዙባቸዋል። እንደምታውቁት ያው በጣም ዋን እንደሆነ ይገባኛል። ይሄ ቀጥ ያለው መስመር ግን ዲፋይን የሚያደርገው የሚገልጸው በቀኝ ገዢዎች የተሰመረ መስመር ነው። አሁን ልክ ይሄንን ለምሳሌ የኢራቅን ካርታ ተመልከቱ። የኢራቅ ካርታ እንዴት እንደተሰመረ ቀጥ ያለ መስመር ነው። አሁን የኢራቅን ካርታ እዩትና የኢራንን ካርታ ደግሞ ተመልከቱ። የኢራን ካርታ በንጽጽር ቀጥ ያለ መስመር አንመለከትበትም ማለት። ያ ቦታ የኢራን ቦታ የአሴሪያን ስልጣኔዎች መናገሻ የነበረ እንዲያውም እኮ ሁለተኛው ቤተ መቅደስ የሚባለውን ነገር ያው ስንሰራ ይላሉ እስራኤሎች። ሁለተኛው ቤተ መቅደስን ስንሰራ ከዛ ሮማኖች ያፈረሱትም ማለት ነው የሚሉት በእነሱ የታሪክ አገላለጽ ውስጥ። ሰው ሃይማኖታዊ ነገር ሳነሳ ሁሌም ብያቸዋል፣ ኖ ስትሪንግስ አታችድ፣ እንደ ታሪክ ነው የምጠቅስላችሁ እንጂ የሆነ ምንም ውግንናና ምንም አሶሲሽን ኖሮኝ አይደለም። በአይሁዶች ምን ብለው ያምናሉ? ያን ሁለተኛውን ቤተ መቅደስ እንድንሰራ የፈቀደልን ሳይረስ ዘ ግሬት የሚባል አንድ የፐርሺያ ንጉሥ ነበር ይላሉ። ሳይረስ ዘ ግሬት እና ፐርሺያ ማለት ያው የአሁኗ ኢራን ማለት ነች። በጣም ጥያቄ የፈጠረብኝ አይነት የታሪክ አጋጣሚ ነው ይሄኛው ጉዳይ። ያው ትዝ ስላለኝ የነገርኳችሁ ሳይረስ ዘ ግሬት የፐርሺያኑ የአሴሪያኖቹ ስልጣኔ በጣም ተጠቃሽ ከሆኑ ስሞች መካከል ሳይረስ ዘ ግሬት በሰለሞን የተገነባውን ቤተ መቅደስ ድጋሜ እንዲሰራ ያመቻቸላቸው የፈቀደላቸው እሱ እንደሆነ ይነገራል። ያው ዛሬ እስራኤሎች እሱን ሀገር ነው እንግዲህ እየዘመቱባት እያወዳደሟት ያሉት። ኤኒዌይ ያውም ሶስተኛው ቤተ መቅደስ መገንባት አለብን ብለው እሱ ቶፒክ ኦፍ ዲስከሽን ይለፈንና ሌላ ቀን እንመለስበታለን። ያው በመካከል ትዝ ብሎኝ ሳላልፈው ከመሄድ ብዬ ነው። እና እያወራን የምንገኘው በሆርሙዝ ሰርጥ ጉዳይ ነው። በሆርሙዝ ሰርጥ ላይ እንዴት የዛን አካባቢ ካርታ ብሪቴኖች እንዴት እንዳሰመሩና ይሁን እንጂ ኢራንን በተመለከተ ግን ኢራን ከቀደመ ዘመን ጀምሮ ማፓን ካርታዋን እንደምናየው በራሷ መንገድ አስጠብቃለች የሚለውን ጉዳይ ታሳቢ እንድታደርጉልኝ ስነግር ነው። እንግዲህ በዛው ወደ ቤተ መቅደሶቹ ጉዳይ ሄጄ ኢራንን ታሪካዊነት ስገልጽ እንደው ወደ ቤተ መቅደሶቹ ጋር የተነካካሁትና ከርዕሰ ጉዳይ ስለወጣሁባችሁ ይቅርታ። ወደ ዋናው ነጥብ ስመለስ የሆርሙዝ ሰርጥ የሚባለው ጉዳይ
በዓለም የነዳጅ በር የተባለው እንግዲህ ከ1908 ዩናይትድ ኪንግደም በዛ ሀገር ውስጥ ነዳጅ ድፍድፍ ዘይት ካገኘችበት ቅጽበት ጀምሮ ነው። ከዛ ጊዜ ጀምሮ እነ ኢራቅ፣ እነ ሳውዲ፣ እነ የገልፉ ሀገራት በሙሉ ወደ ነዳጅ ተጠቃሚነት መጡ። ታዲያ የሚገርማችሁ ከነዚህ ሀገራት የነዳጅ ተጠቃሚነት ጀርባ ልክ ብሪታንያ ውስጥ BP የሚባለው በቀደመው ጊዜ አንግሎ ፐርሺያን ኦይል ካምፓኒ የሚባለው የዩናይትድ ኪንግደም እና የኢራኖች በጋራ እናስተዳድረዋለን ብለው የዳቦ ስም የሰጡት ነገር ግን በዋናነት ብሪቴኖች እንደፈለጉ የሚዘውሩት የኦይል ካምፓኒ እንደተቋቋመው ሁሉ በነ ሳውዲም በነ UAEም ሌሎችም በገልፉ ሀገራት በሚገኙ ነዳጅ ሀብትን ባገኙ ሀገራት ውስጥ የምዕራቡ ዓለም ሀገራት በቀጥታ ይሁን በተዘዋዋሪ የሪሶርሱ ተጠቃሚ መሆን የሚችሉበትን አይነት ስርዓት መዘርጋት ችለዋል። ይህንን ስርዓት ከዘረጉ በኋላ የዛን የገልፍ ሀገራት ነዳጅ ሲያወጡ የገልፍ ሀገራት ነዳጅ የሚወጣው የት ነው ካላችሁ በሆርሙዝ ሰርጥ በኩል አድርጎ ነው የሚወጣው። ለምሳሌ የኢትዮጵያ ነዳጅ በዋናነት ከኩዌት፣ ከሳውዲ አረቢያ እና ከዩናይትድ አረብ ኤምሬት የሚገባ ነዳጅ ነው። የኢትዮጵያ ዋነኛ ቶፕ 3 የነዳጅ አቅራቢ ሀገራት የሚባሉት እነዚህ ናቸው። ኢትዮጵያ ከየት ታመጣለች ከተባለ ከኩዌት፣ ከሳውዲ እና ከዩናይትድ አረብ ኤምሬት። ባይ ዲፎልት አሁን ለዚህ ነው የዓለም የነዳጅ በር የሚባለው የሆርሙዝ ሰርጥ የሚባለው ስፍራ። ባይ ዲፎልት እዛ ቦታ ላይ የሚፈጠር ጦርነት ቻይናን ብቻ አይደለም ወይ የኤዥያ ሀገራትን ብቻ አይደለም እኛንም ጭምር ይመለከተናል፣ አሜሪካንም ጭምር ይመለከታታል። ቢኮዝ እዛ ያለው ድፍድፍ ነዳጅ ተጠቃሚ የሚሆኑት የትኞቹ ኩባንያዎች፣ የትኞቹ ባለሀብቶች፣ የትኞቹ ኮንግሎመሬቶች እንደሆኑ ይታወቃል። ስለዚህ ለነ አሜሪካም ጭምር ነገሩ ቀላል አይደለም። የሆርሙዝ ሰርጥ በእርግጥም የዓለማችን የነዳጅ በር ነው። ለምንድን ነው የነዳጅ በር የተባለው ከተባለ በዓለም ላይ በባህር ከሚጓጓዘው የነዳጅ ዘይት ውስጥ ወደ 20% የሚሆነው የሚያልፈው በዚህ በጠባቡ የሆርሙዝ ሰርጥ አማካኝነት። በተለይም ከኳታር የሚወጣው ፈሳሽ የተፈጥሮ ጋዝ LNG ማለት ሊኩፋይድ ናቹራል ጋዝ ማለት ነው። LNG እና የተጣራ የተፈጥሮ ጋዝ በዓለም ላይ እጅግ በጣም ተፈላጊ ከሚባሉት የጋዝ አይነቶች ውስጥ የሚጠቀስ ነው። በጣም ብዙ ሀገራት እንዲያውም የማጣራቱ ሂደት ሊኩፋይድ የማድረጉ ሂደት በጣም ይከብዳቸዋል። እና አሜሪካ ሩሲያና ዩክሬን በነበራቸው ጦርነት ወቅት ላይ የአውሮፓ ሀገራት አንደኛ ያጋጠማቸው የLNG እጥረት የሊኩፋይድ ናቹራል ጋዝ እጥረት ስለነበረ በመርከብ ጭና ኔዘርላንድ እያራገፈች ማለት ነው አሜሪካ ሊኩፋይድ ናቹራል ጋዝ ትሸጥ ነበረ። አስቡት፣ አትላንቲክን አቋርጦ የአሜሪካ ነዳጅ ከዛ ኔዘርላንድ መጥቶ ይሸጥ ነበረና ከዛ ወደ አውሮፓ ይገባል ምናምን። እና እነ ኳታር ለመሰሉ ሀገራት እጅግ በጣም ስትራቴጂካዊ ነው ይሄ የሆርሙዝ ሰርጥ። በጣም ጠባብ ከመሆኑ የተነሳ ደግሞ የሆነ ቦታ ላይ 33 ኪሎ ሜትር ብቻ በጣም ጠባቡ የሆርሙዝ ሰርጥ ክፍል ከዛ ሰፋ እያለ ሊሄድ ይችላል። ጠባቡ ግን በቃ ዘናሮስት የምትባሏ ክፍል 33 ኪሎ ሜትር ብቻ ስፋት አላት። በጅቡቲ በኩል ያለው የባቤል መንደብና ጅቡቲው መሿለኪያ 22 እስከ 30 ኪሎ ሜትር ድረስ ነው። አንደኛው በዚህ ናሮስት የሚባለው ፖይንት ላይ ያለው ስፋት ማለት ነው። ጠባቡ ክፍል ልክ ከሆርሙዝ ሰርጥ ጋር ተመሳሳይ ነው። እዛ ነው መጀመሪያ ላይ በቃ የሆርሙዝ ሰርጥና እኛ ቀጠና ያለንበት የጅቡቲና የባቤል መንደቡ መሿለኪያ በቃ እትዝ በጣም አስገራሚ ዌር ጂኦፖለቲካ የሚባለው ነገር ጂኦግራፊ ከፖለቲካ ጋር የሚጋጠሙበት ስፍራ ነው። በቃ ሆርሙዝ ሰርጥ ላይ በጣም የሚገርማችሁ 33 ኪሎ ሜትር ድረስ ዝቅተኛዋ በናሮስት የምትባሏ ቦታ አለች እና ያቺ የመርከቦች መተላለፊያ መንገድ እጅግ በጣም ጥንቃቄ የምትፈልግ አይነት ስፍራ ነች። እችን ስፍራ በዛች 33 ኪሎ ሜትር ብቻ በምትሆን የመርከቦች መተላለፊያ መንገድ ላይ ማን እያዘዘበት ነው አሁን ከተባለ ኢራን እያዘዘችበት። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30
በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49ና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ። ኢራን ይህን ነገር ማድረግ አትችልም። ባይዘው ሩል ኦፍ ናቪጌሽን የሚባል ነገር አለ። ከዓለም አቀፍ ሕግ ውጭ ነው። የዓለም አቀፍ የባህር መስመር ነው። የዓለም አቀፍ የባህር መስመሩ ለእንዲህ አይነት ኢኮኖሚካሊ ካሰባችሁት ማለት ነው፣ በምጣኔ ሀብታዊ መነጽር ነገሩን ካያችሁት እንዴ እኮ የባህር ኃይል መስመሩ የባህር መስመር ነው። ዓለም አቀፍ የንግድ መስመር ነው። ኢንተርናሽናል ሎ ኦፍ ናቪጌሽን የሚባል ነገር አለ። በቃ በዓለም አቀፍ ሕግ ላይ እንዲህ አይነት ነገር ማከናወን አይፈቀድም። ይሄ ምጣኔ ሀብታዊ ምልከታው ነው። ጂኦፖለቲካዊ ምልከታውን ካያችሁት ደግሞ ለኢራን በእርግጥም የሆርሙዝ ሰርጥ ስትራቴጂካዊ ነው። በዚህ በሆርሙዝ ሰርጥ ላይ ተደጋጋሚ የሆኑ የጂኦፖለቲካ ውጥረቶችና ግጭቶችን የተመለከትንባቸው አጋጣሚዎች አሉ። የሆርሙዝ ሰርጥ በተደጋጋሚ የፖለቲካ ዓላማ ማስፈጸሚያ ሆኖ እንደ መተናኮሻነት የዋለባቸው አጋጣሚዎች አሉ። ከዚህ ቀደም በመርከቦቹ ጦርነት እየተባለ በሚጠራው በኢራንና በኢራቅ ጦርነት ወቅት ከ1980 እስከ 1988 ባለው አካባቢ ላይ ሁለቱም ወገኖች ኢራንም ኢራቅም ባይዘዌይ አን አሜዚንግ የሆነ ታሪክ ነው ያላቸው። ኢራቅና ኢራን የምትፈልጉት ከሆነ እስኪ በኮመንት ላይ ያሳውቁኝ። የኢራቅና ኢራን ጦርነት የሚገርም ታሪክ ነው ያለው እና በኢራንና ኢራቅ ጦርነት ወቅት ላይ ሁለቱም ወገኖች ይህንን የሆርሙዝ ሰርጥ ለመቆጣጠር በተለይ ኢራቅ በሳዳም ሁሴን አማካኝነት በጣም ከፍተኛ ጥረት አድርገን ይህንን የሆርሙዝ ሰርጥ ለመቆጣጠር ኢራኖች ወትሮም የኛ ነው ብለው ነው የሚያምኑት፣ የነሱም ነው። ስለዚህ ለመቆጣጠር አይደለም ጥረት የሚያደርጉት፣ ያንን ቦታ አስጠብቀው ለመቀጠል ነው ጥረት የሚያደርጉት። የተወሰኑ ውጥረቶችና ግጭቶች ነበሩ እና የነዳጅ ጫኝ መርከቦችን በሰርጡ በሚያልፉበት ጊዜ ላይ የሚመቱበት አጋጣሚ ነበረ። በዛ ጦርነት ጊዜ የነዳጅ ጫኝ መርከቦች የተመቱ ሰርጡን ለመዝጋት የተሞከረባቸው አይነት ጥረቶች ነበሩ። እንዲህ እንዳሁኑ በቀጥታ አልተዘጋም ነበር። በእርግጥ ጥረቶች ነበሩ። ያው ያኔና አሜሪካም ሌሎችም የምዕራቡ ዓለም ሀገራት ስለነበሩ ያ እንዲሆን አልፈቀዱም። የሆርሙዝ ሰርጥ በሁለቱ በኢራንና በኢራቅ ጦርነት ምክንያት እንዲዘጋ አልፈቀዱም። አደጋ በሚደርስበት ሰዓት ላይም ወዲያው እነሱ መፍትሄ የሚሉትን ነገር እያከናወኑ ቀጥሏል። ነገር ግን የኢራንና የአሜሪካ ፍጥጫ ከመጣ በኋላ ወትሮም የሆርሙዝ ሰርጥ ጉዳይ በቃ የሆነ ጊዜ ላይ የሆነ ሞመንት ላይ እንደሚመጣ ባይ ዲፎልት ይታወቅ ነበር። በነገራችን እነ ዶናልድ ትራምፕ አውቀውት ነበር ወይስ አላወቁትም ነበር አላቅም፣ ግን ላያውቁት አይችሉም ብዬ አላስብም። ጀስት ግን ዝቅ አድርገው ገምተውታል። በዚህ ደረጃ እንዲህ አይነት ዓለም አቀፋዊ ጫና ይመጣብናል ብለው የገምቱ አይመስለኝም እንጂ በእርግጥ የሆርሙዝ ሰርጥን ኢራን ስትራቴጂካዊ አሸናፊነት ለመጎናጸፍ ጥቅም ላይ ልታውለው እንደምትችል ቀድሞ የሚታወቅ ጉዳይ ነው እና ከኢራንና አሜሪካ ፍጥጫ ጋር በተያያዘ ኢራን በተለያየ ጊዜያት ማዕቀብ ሲጣልባት ሰርጡን እዘጋዋለሁ የሚል አይነት ማስፈራሪያ ነበር ስትሰጥ የከረመችው እንጂ እንዲህ እንዳሁኑ እንደው ድርግም አላደረገችውም ነበር። አሜሪካ ደግሞ የባህር ኃይል ግብረ ኃይሏን በማሰማራት ነፃ የንግድ እንቅስቃሴ መረጋገጥ አለበት ስትል የሞገተችባቸው አጋጣሚዎች አሉ። የጦር መርከቦቿን እያስጠጋች አሜሪካ ወደ ሆርሙዝ ሰርጥ የጦር መርከቦቿን እያስጠጋች በኢራን ክፈቺ እያለች ታስከፍታት ነበር። አሁን ግን አልቻለችም ያንን ለማድረግ። አሜሪካ ባይዘወይ የሆርሙዝ ሰርጥን ለማስከፈት አልቻለችም። ይሄ እንግዲህ የአሜሪካ በጣም ደጋፊ ለሆናችሁ ሰዎች የልብ ስብራት ሊሆን ይችላል፣ ግን አልቻለችም የሆርሙዝ ሰርጥን። እንዴት እንዳልቻለች በኋላ እነግራችኋለሁ። ይሄ ታሪካዊ ጉዳዮችን ምናምን እንጨርስና እሺ፣ ታሪካዊ ጉዳዮችን ሆልድ እናርጋችሁና ወደ አሁናዊ ነገሮች ከመጣን አሁናዊ ሁኔታው በተለይ ከ2024 እስከ 2026 ባለው ጊዜ ውስጥ ምን አይነት ሁኔታ ውስጥ ነው ያለው የሚለውን ነገር ከተመለከትን በአሁኑ ወቅት ሰርጡ ካለፉት ጊዜያት የበለጠ በጣም እጅግ ከፍተኛ ሊባል ወደሚችል የውጥረት አዙሪት ውስጥ ተመልሷል። የመካከለኛው ምስራቅ ተጽዕኖ ከጋዛ ጦርነት ጋር ተያይዞ በቀይ ባህር በተለይ በባብ ኤልመንደብ ላይ ስንመለከታቸው የነበሩ አለመረጋጋቶች ምናልባት በሆርሙዝ ሰርጥ ላይም እንዲህ አይነት ሁኔታ ብንመለከት ምን ሊመጣ ይችላል የሚለው ጉዳይ በጥያቄነት እንዲነሳ ሲያደርግ ቆይቶ ነበር። ከዛ አሜሪካና አጋሮቻቸው ደግሞ በቃ ለ24 ሰዓታት ነው የምላችሁ ሰው አልባ ጀልባና ድሮኖችን እየላኩ በጣም ሲከታተሉ ቆይተው ነበር የሆርሙዝ ሰርጥን። በጣም በቃ 24 ሰዓት ሙሉ በድሮን በሳተላይት ሲከታተሉ ቆይተው ነበር። ይህን ሁሉ ሲከታተሉ ቆይተው ግን በመጨረሻ ነገሩ እንዴት እየሄደ ነው? አሁን ከቀጠለው ከኢራንና ከአሜሪካ ብለውም የእስራኤል ጦርነት ጋር በተያያዘ ነገሩ እንዴት እየሄደ ነው የሚለውን ነገር ካያችሁት በጣም የሚገርም ነገር ታገኛላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቃ እርዳታ ፈልጋለሁ እያሉ ነው። በግልጽ እርዳታ ፈልጋለሁ። በዚህ ቀጠና በሆርሙዝ ሰርጥ ላይ ተጠቃሚ የሆኑ ሀገራት ሁሉ እርዳታ እንዲሰጡኝ ይፈልጋሉ። የጦር መርከቦቻቸውን እንዲያስጠጉ ፈልጋሉ። እና ዶናልድ ትራምፕ እርዳታ ለመጠየቅ በተገደዱበት አይነት ነባራዊ ሁኔታ ውስጥ ነው ያሉት። ለምን?
በሆርሙዝ ሰርጥ መዘጋት ምክንያት እየመጣ ያለው ጫና ቀላል ስላልሆነ፣ ኢራን በሆርሙዝ ሰርጥ ላይ የደገነችው አደጋ ቀላል ስላልሆነ፣ የሆርሙዝ ሰርጥን ስትራቴጂካዊነት በአግባቡ እየተጠቀመች ስለሆነ ኢራን እና እርዳታ ከጠየቋቸው አገራት መካከል አንዷ አውስትራሊያ ነች። እና አውስትራሊያ እርግጥ ነው በቀደሙት ጊዜያት የስለላ የጦር አውሮፕላንና የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ወደ ቀጠናው መላካቸው ይታወሳል። ከዛ ያለፈ ነገር ግን ማድረግ አልቻሉም። አውስትራሊያ የጦር መርከቦችን ወደ ቀጠናው የመላክ ምንም አይነት ፍላጎት የለኝም ስትል ገልጻለች። ጃፓን፣ ጀርመን እነዚህ ሀገራትም እንዲሁ በተመሳሳይ የጦር መርከባቸውን ሆነ የሆርሙዝ ሰርጥ ጋር ተያይዞ በተፈጠረ ማንኛውም አይነት ጦርነት ውስጥ እንዲህ በቀጥታ የመሳተፍ ፍላጎት እንደሌላቸው ገልጸዋል። እሱም ብቻ አይደለም። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ራሱ እንዲሁ በተመሳሳይ ከዚህ ጉዳይ ጋር በተገናኘ ያነሱት ሐሳብ አለ። ምንድን ነው ያሉት? ዩናይትድ ኪንግደም መጀመሪያ ፕላን ያስፈልጋል፣ እቅድ ያስፈልጋል። እንዴት አድርገን እንከላከላለን? እንዴት አድርገን መርከቦችን በዛ ቦታ እንዲያልፉ፣ እንዲወጡ፣ እንዲገቡ ማድረግ እንችላለን? በእነዚህ ጉዳዮች ላይ እቅድ በሌለበት ሁኔታ ምንም አይነት የጦር መርከቦችን አላስጠጋም ሲሉ ምላሽ ሰጥተዋል። ዩናይትድ ኪንግደም አስቡ እና ነገሩ እንዲህ ሲቀጥል ደግሞ የኔቶ ጉዳይም ተነሳ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደ ቀጠና ወደ ጦርነቱ እንዲገባ እንዲቀላቀል። ታዲያ ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ለዚህ አስተያየትም ሲሰጡ ኔቶም በፍጹም ወደዚህ ጦርነት አይገባም፣ ይህ ጦርነት የኔቶ ጦርነት አይደለም እያሉ አቋማቸውን ድምፃቸውን አሰሙ እና በርካታ የአውሮፓ ሀገራት ኢቭን ኔቶም ጭምር ራሱ ይህ ጦርነት የኔቶ ጦርነት አይደለም እየተባለ ከሆነ እነ ዶናልድ ትራምፕ በዚህ ሰዓት ላይ እነ ቻይናም ጭምር እኮ መጥተው ቢረዷቸው ደስተኛ ናቸው። የሆርሙዝ ሰርጥን ለማስከፈት እነ ቻይናም ጭምር መጥተው ቢረዷቸው ደስተኛ ናቸው። ያው ለምን ካላችሁ ይህንን የንግድ መስመር የሚጠቀሙት ኤዥያዎች ናቸው ሲሉ ያው እነ ቻይና ናቸው ማለታቸው ነውና፣ ስለዚህ እነ ቻይና እስከሆኑ ድረስ በቃ እነሱ ያግዙንና እናስከፍተው። ሌላው በጣም ያስገረመኝ ነገር በዚህ በሆርሙዝ ሰርጥ ላይ እነ ኢራን በዚህ በ1987 እና 88 ጦርነት ወቅት ላይ አንድ የለመዱት የተገነዘቡት ጦርነት አለ። የጦርነት ስልት አለ። የአሲሜትሪካል ዋርፌር የሚባለው ይሄ የጦርነት ስልት የአሜሪካ የጦር መርከቦች በሰዓቱ ከኢራን የጦር መርከብ አቅም በላይ እንደሆኑ ይታወቃል። በ1980ዎቹ 87 88 ላይ። ስለዚህ ምንድን ያደረጉት? ባህሩን በፈንጅ ሞሉት ኢራኖች። ባህሬን ውስጥ ከነበረ ተሞክሮ ተነስተው ዛሬም ይባላል የሆርሙዝ ሰርጥን በፈንጅ አጥረውታል። እና ዩናይትድ ኪንግደም እንዲያውም የጦር መርከብ ከመላካችን በፊት መጀመሪያ መላክ ያለብን ሰው አልባ ፈንጆችን እየለየ የሚያመክን ድሮን ነው የሚል አይነት ሐሳብን ያሰማሉ። እና አካባቢው በቦምብ ታጥሯል፣ በፈንጅ ታጥሯል። አስቡት 33 ኪሎ ሜትር ስፋት ነው ያለው። 33 ኪሎ ሜትር የሚሆን ስፋትን አይደለም ኢራን ይቅርና ሶማሊያም ቢሆን እጠሪ ብትባል ማጠር አያቅታትም በፈንጅ ለማጠር። እና የተመረጡ መርከቦች ብቻ ያልፋሉ፣ በጣም የተመረጡ መርከቦች ብቻ ያልፋሉ። ያው ኢራንም ይህንን ጦርነት በተቻለ መጠን የእነ አሜሪካና የእነ እስራኤል ጦርነት ብቻ እንዲሆን ለማድረግ ጥረት ታደርጋለች። እና የቻይና መርከቦች እንዲያልፉ መንገዶች ይከፈታሉ። እንደዚህ ሌሎችም ሀገራት እየተነጋገሩ የሚያልፉ መርከቦች አሉ። እነዛ መርከቦች የሆነ ስዊች በተን አለ ነው የሚባለው። የተጠመዱ ቦምቦችን ኦፍ እና ኦን ለማብራትና ለማጥፋት ከአንድ ቦታ ላይ የሚታዘዝ አይነት ነገር አለ ይባላል ኢራን ውስጥ። እና በዛ አይነት መልኩ ነው እንግዲህ የሆርሙዝ ሰርጥን እያስተዳደሩ የሚገኙት ኢራኖች። ዶናልድ ትራምፕ የሆርሙዝ ሰርጥ እንዲህ አይነት ጫና እንዲህ አይነት ፕሬሸር ያመጣባቸዋል የሚል አይነት ሐሳብ በውስጣቸው አልነበረም። ማለት ከጃፓን አንስቶ እስከ ቤልጅየም፣ ከዩናይትድ ኪንግደም እስከ ጀርመን በጣም ብዙ እና አውስትራሊያ የኔቶ አባል ሀገራት ጭምር ተባለኩ ይህንን ጦርነት አይቀላቀሉም። ዶናልድ ትራምፕ ታስታውሳላችሁ ከሆነ ሳምንት በፊት ወይም የጦርነቱ የመጀመሪያ ሳምንት ላይ በትዊተር ገጻቸው የማንንም እርዳታ አንፈልግም፣ ማንም እንዲያግዘን አንፈልግም፣ እንደኛ በቃ ጦርነቱን አሸንፈናል እያሉ ጉራቸውን ሲነፉ ነበር። ታዲያ የአሸናፊነት የት እንደገባ እንጃ። አሁን መተው እርዳታ በጣም አስቂኝ ነገር ነውና ይህን አይነት ሁኔታዎች እየተሰሙ ነው የሚገኙት ለማለት ያክል ነው። አያችሁ አይደለ? ጂኦግራፊያቸውን የመሬት አቀማመጣቸው እስረኛ ናቸው ሲባል አሁን ይህንን የመሬት አቀማመጥ በቃ ምንም ሊያረጉት አይችልም። ኢራን ይህንን የመሬት አቀማመጣቸውን ምንም ሊያረጉት አይችልም። ምንድን ሊያረጉት የሚችሉ ሊጠቀሙበት ብቻ ነው የሚችሉት። እነዚህ ሰዎች የሆርሙዝ ሰርጥ አላቸው ተብሎ ካልኩሌት መደረግ ነበረበት መጀመሪያ። ምን ሊያመጡ ይችላሉ? ምን ጫና ሊፈጥሩ ይችላሉ? ከባድ ነገር ባይዘው እጅግ በጣም ከባድ ነገር ከሆነ ልንመለከት የምንችለው ነገሩ በሰላማዊ መንገድ የማያልቅ ከሆነ የሆርሙዝ ሰርጥን ለማስከፈት የሚደረገው ጦርነት ነው። አስፈሪው ጦርነት
እስካሁን ካየነው በላይ የትኛው ጦርነት ያሰጋሃል፣ የትኛው ጦርነት ያስፈራሃል ብትሉኝ ነገሩ በሰላማዊ መንገድ የማያልቅ ከሆነ የሆርሙዝ ሰርጥን አሜሪካና እስራኤል ለማስከፈት የሚወስዱት ዘመቻ እሱ ነው በጣም ከባድ ዋጋ የሚያስከፍለው በሁለቱም ወገን በኢራንም በእና እስራኤልም በእና አሜሪካም በኩል በሶስቱም ወገን ከበድ ያለ ጉዳት የሚያስተናግደው አይነት ጦርነት ዋራባው ቱካም ነው ከሆርሙዝ ሰርጥ ጋር ተያይዞ ማለት ነው። ኢራን የመሬት አቀማመጧን በአግባቡ ለስትራቴጂካዊ ፍላጎቷ እየተጠቀመች ነው። ኢማጂን ኢትዮጵያ በዚህ በቀይ ባህር ቀጠና ላይ ስትራቴጂካዊ ፍላጎቷን የምታስጠብቅበት አይነት የባህር ወደብ ቢኖራት ነው ጥያቄው። እንደ ሆርሙዝ ሰርጥ የዓለምን ኢኮኖሚ ልብምት ማብራትና ማጥፋት የምንችልበት ባይሆንም እንኳን የእኛን ስትራቴጂካዊ ጥቅም ልናስከብር የምንችልበት አይነት የእኛን ብሔራዊ ጥቅም ልናስከብር የምንችልበት አይነት የባህር በር ባለቤት ብንሆን ምን ማለት እንደሆነ አስቡ። ያደለው እንደ ኢራን ያለው ስትራቴጂካዊ በሆነ መንገድ ሴኩር ያደረገውን ስትራቴጂካዊ የሆነለትን የተፈጥሮ መሬት አቀማመጧ ነው አይደል? የተፈጥሮ የመሬት አቀማመጧ ነው ሆርሙዝና ኢራን። የኢትዮጵያም የተፈጥሮ የመሬት አቀማመጧን ተከትሎ ያሏት ነገሮች በስህተት በክህደት ከኛ እጅ ወጥተዋል አይደል? አስቡ በእኛ እጅ ላይ ቢኖሩ ኖሮ እነዛ በክህደትና በስህተት የተወሰዱብን ወደቦቻችን እኛ እጅ ላይ ቢኖሩ ኖሮ ብላችሁ አስቡት ለአፍታ። ጅቡቲ የኢትዮጵያ ብትሆን ማለት ስታትስኮ ባይቀየር ከዛሬ 100 ምናምን ዓመት በፊት እንደተቀየረ አውቃለሁ። ስታትስኮ ኢትዮጵያ ጅቡቲ ነፃነቷን ያወጀች ሀገር እንደሆነች አውቃለሁ። ግን እንደዚህ አይነት ነባራዊ ሁኔታዎች ባይፈጠሩ ኖሮ ብሎ ለአፍታ ማሰቡ የሚያስፈልገው ለምን መሰላችሁ? አሁን የምናነሳው ጥያቄ ተራ ሁሌ እላችኋለሁ እኛ ተራ ቀይ ባህር ጋር ሄዶ ፎቶግራፍ ፖስት ለማድረግ አይደለም። ይህን ጥያቄ የምናነሳው ከማን ተራ ጥያቄ አይደለም። በግልጽ እንዲገባን ስለፈለግኩ ነው። አሁን ስለ ሆርሙዝ ሰርጥም ምናምን እያነሳን እየተነተንኩኝ ሐሳቦችን እያቀረብኩ የምገኘው ለዛ ነው። ያደለው እንደ ኢራን ያለው ሀገር ከቀደመው ጊዜ ጀምሮ የሆርሙዝ ሰርጥን እንዴት ያለ ስትራቴጂካዊ ቦታ እንደሆነ ጠንቅቆ ያውቃል። እንዴት ያለ ከሜሶፖታሚያ ጀምሮ በቀጠናው ላይ እስከ ዛሬ ድረስ እንዴት ያለ ቁልፍ ቦታ እንደሆነ ያውቃል። አይቀየሩም። በቃ እንዲህ አይነት ቁልፍ ቦታዎች መንግስታት ሊቀያየሩ ይችላሉ፣ ዘመናት ሊቀያየሩ ይችላሉ፣ ጊዜያት ሊቀያየሩ ይችላሉ። እነዚህ ቦታዎች ግን ፈጣሪ አንዴ የዓለም ፍጻሜ እስከሚያደርግ ድረስ ጸንተው የሚኖሩ ናቸው። ገብቷችኋል? ወይ ደግሞ የሰው ልጅ በጥበቡ ልክ አሁን የስዊዝ ካናልን ሲከፈት እንደተለወጠው አሁን የሆርሙዝ ሰርጥ እንዲህ የሚያስጨንቃቸው ከሆነ በዩናይትድ አረብ ኤምሬት በኩል ልክ እንደ ስዊዝ ካናል አይነት ቦይ ንቅደድ እንደ ይላሉ። ታውቃላችሁ? እንዲህ አይነት ነገሮች መጥተው ነገሮች ካልተለዋወጡ በቀር በቃ ስትራቴጂካዊነታቸውን ጠብቀው ይቀጥላሉ። ኢራን በጣም ብዙ እድል ነበረ ይህንን ነገር ከእጇ ልታጣ የምትችልበት፣ የሆርሙዝ ሰርጥን ከእጇ ልታጣ የምትችልበት በጣም ብዙ የታሪክ አጋጣሚዎች ነበሩ። ብዙ ማጭበርበሮች ነበሩ። አንደኛው አብዮቱን ከሚያዋልዱ ነገሮችም እኮ መካከል የሆርሙዝ ሰርጥን እና አካባቢው ላይ ሌላ ራሱን የቻለ አንድ ሀገር የመመስረት አይነት ትራምፕን ባለፈው ሲናገሩ ሰምታችኋል አይደለ? የሆርሙዝ ሰርጥን አጠቃሉ ብለው ቃል በቃል ባይናገሩም ግን የኢራን ካርታ ይከፋፈላል እያሉ ሲናገሩ ነበረ። እንዲህ አይነት ሐሳብ አላቸው። ኢራንን እየከፋፈሉ የሆርሙዝ ሰርጥ ያለበትን አካባቢ ልክ ጅቡቲ ላይ እንዳደረጉት ማለት ነው። ሆርሙዝ ሰርጥንም እንደዛ ማድረግ ይፈልጋል። ኢራኖቹ ይህንን ቀድመው አውቀዋል፣ ቀድመው ባነዋል እንደዚህ አይነት ነገሮችን እና እስከ መጨረሻው ድረስ ለመፋለም ለመዋጋ ዝግጁ ናቸው የሆርሙዝ ሰርጥን ለመጠበቅ እና በሆርሙዝ ሰርጥ ላይ ስትራቴጂካዊነታቸውን ስላስጠበቁ በዓለም ኢኮኖሚ ላይ በዓለም የነዳጅ አቅርቦት ሰንሰለት ላይ ማብሪያና ማጥፊያው እጃቸው ላይ እንዲገባ እድልን አግኝተዋል። እንዳልኳችሁ ነው። ኢትዮጵያም የባህር በር ጥያቄ ጉዳይን መመለስ ብትችል፣ የባህር በር ባለቤት መሆን ብትችል፣ የዓለም ኢኮኖሚ ብታበራ ማብራትና የማጥፋት ጉዳይ ባይሆንም ነገር ግን የራሷን ብሔራዊ ጥቅም አስጠብቃ ለመቀጠል ቢያንስ የመጀመሪያውን ስቴፕ ትራመዳለች። ኢራን እኮ አሁን ብሔራዊ ጥቅሟን ለማስጠበቅ ነው የዓለም ላይ ነዳጅ ይወደድ፣ የነዳጅ አቅርቦት ችግር ይግጠመው ብላ አቅዳ እኮ አይደለም ኢራን አሁን ሆርሙዝን የዘጋችው። ብሔራዊ ጥቅሟን ስትራቴጂካዊ ጥቅሟን ልታስከብር ስለፈለገች ነው የሆርሙዝ ሰርጥን የዘጋችው። ለዛ ነው ቅድም በኢኮኖሚ አንጻር ከተመለከታችሁት አዎ ኢራን መዝጋት የለባትም ምናምን ትላላችሁ። ግን ደግሞ ጂኦፖለቲካሊ ካያችሁት ብሔራዊ ጥቅም፣ ስትራቴጂካዊ ጥቅም የሚባሉት ነገሮች በጣም 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 ያስፈልጋሉ። የግድ ነው። ገብቷችኋል አይደል? ለኢትዮጵያ የባህር በር ጉዳይ የግድ እንደሆነ ከሚያሳዩ አሁናዊ ክስተቶች መካከል የሆርሙዝ ሰርጥ አንዱና ብቸኛው ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት።
ዛሬም በተወሰነ ከዚህ ከኢትዮጵያ የባህር በር ጥያቄ ጉዳይ ጋር በተገናኘ የኢራንና የእስራኤልን ብሎም የአሜሪካን ጦርነት ስንዳስስ የሆርሙዝ ሰርጥ ጉዳይን በተወሰነ በልዩ ትኩረት ተመልክተንበታል። ዶናልድ ትራምፕ ብቻቸውን ቀርተዋል፣ ማን ይቀላቀላቸዋል፣ ማን አብሯቸው ይሆናል የሚለውን ደግሞ በቀጣይ እያየን ይዘን የምንመጣ ይሆናል። ከቀጠናዊ ጉዳዮቻችን ጋር እያዋህድን እያዋዛን እያገናኘን ማለት ነውና ለዛሬ ይህን ይመስል ነበር። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። መልካም ጊዜ ይሆንላችሁ። ቴምር ፕሮፐርቲስ ከዚህ በፊት 8 ሳይቶችን በ7 ዓመታት ውስጥ ሰርተን ማስረከባችን የሚታወቅ ሲሆን አሁን ደግሞ በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት አፓርትመንቶችና የንግድ ሱቆችን እየገነባን እንገኛለን። በመሆኑም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ እንዲሁም አፓርትመንቶችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ6.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9.3 ሚሊዮን ብር ሙሉ ክፍያ ያገኛሉ። በተጨማሪም በሳር ቤት፣ በአባሬ፣ በፒያሳ እስከ 30 በመቶ ቅናሽ የተደረገላቸውን ቤቶች ለሽያጭ አቅርበናል። ግንባታቸው ከ80 በመቶ በላይ የተጠናቀቀላቸው ቤቶች ለምትፈልጉ ደንበኞቻችን በአያት 49 እና በጋርመንት እስከ 30 በመቶ ቅናሽ አድርገን ለሽያጭ ስናቀርብሎ በታላቅ ደስታ ነው። ያስታውሱ፣ የቀሩን ቤቶች ጥቂት ስለሆኑ ፈጥነው ይደውሉ። ስልክ 0939990066 ወይም 0981674340 ይደውሉ። ቴምር ፕሮፐርቲስ